ሰላም ተማሪዎች እንደምናላችሁ ጸረናያ ነኝ ከሳቆማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.6 ስለ ሆሚዮስታሲስ ኢን አኒማልስ እናያለን። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ የዚህ ቪዲዮ ዋነኛ ዓላማ is one to define homeostasis, homeotherms, poikilotherms and thermoregulation እንስሳት እንዴት አድርገው የሰውነታቸውን የሙቀት መጠን እንደሚቆጣጠሩ፣ ደመ ሞቃት ምንላቸው፣ ደመ ቀዝቃዛ ምንላቸው እንስሳት ምን አይነት እንደሆኑ እናብራራለን። We'll describe thermoregulation in homeothermic animals with examples. ደመ ሞቃት የምንላቸው እንስሳት አሉ። እነሱ እንስሳት እንዴት አድርገው የሰውነታቸውን የሙቀት መጠን እንደሚቆጣጠሩ እናብራራለን። And also we'll explain thermoregulation in poikilothermic animals with examples. የተለያዩ እንስሳትም ደግሞ አሉ poikilotherms ምንላቸው፣ ደመ ቀዝቃዛ ምንላቸው። እነሱ እንስሳትስ እንዴት አድርገው ነው ከአካባቢው ጋር የሰውነታቸውን የሙቀት መጠን የሚያስተካክሉት የሚለውን ነገር እናብራራለን። And we'll explain osmoregulation and sugar regulation. እንስሳት በሰውነታቸው ውስጥ ያለውን የውሃና የጨው መጠን እንዴት እንደሚቆጣጠሩ፣ እንዲሁም የስኳር መጠን እንዴት እንደሚቆጣጠሩ እናያለን። And we'll discuss the mechanisms of controlling homeostasis. ሆሚዮስታሲስ ምንለው ነገር አለ። እንስሳት የውጭው የሙቀት መጠን በሚለዋወጥበት ጊዜ የራሳቸውን የሰውነት የሙቀት መጠን የሚያስተካክሉበት፣ ባላንስ የሚያደርጉበት የተስተካክሎት ሂደት አላቸው፣ ፕሮሰስ አላቸው። እሱ ፕሮሰስ ላይ የሚጠቀሟቸውን ዘዴዎች፣ መንገዶች እናያለን። We'll discuss the physiological methods of thermoregulation with examples. እንስሳት የሰውነት ሙቀታቸውን የሚቆጣጠሩበት የተለያየ መንገድ አለ። እንደዛ ደግሞ የሚያስችላቸው የሰውነታቸው አሰራር ምን አይነት እንደሆኑ ከምሳሌ ጋር እናያለን። እንዲሁም ደግሞ we'll discuss the behavioral methods of thermoregulation with examples. እንስሳት የተለያዩ አይነት ባህሪ ወይም ጠባዮች ያሳያሉ አይደለ? እነዛ ጠባዮቻቸው ደግሞ የሰውነት የሙቀት መጠናቸውን ለመቆጣጠር ሊያግዛቸው ይችላል። ለምሳሌ ፀሐይ ላይ መስጣት ሊሆን ይችላል፣ ራስን ጥላ ስር ማስቀመጥ ሊሆን ይችላል። የመሳሰሉት የሚያሳያቸው ጠባዮች አሉ የሰውነት ሙቀታቸውን ለመቆጣጠር። ስለዚህ ስለነሱ ከምሳሌ ጋር እናብራራለን፣ እናያለን ማለት ነው። እሺ አሁን እነዚህ ነገሮች ከማየታችን በፊት let's ask this question ለራሳችን self questioning አለን እዚህ ጋር። before starting this section ask yourself this question ይለናል። what do I know about homeostasis and what do I want to learn from this section? ስለ homeostasis ስለ ተስተካክሎት የማውቀው ነገር ምንድነው እስከዚህ ሴክሽን መማር የሚፈልገው ነው የሚለው ነገር ለራሳችሁ መልሱ። Animals are directly affected by the environmental situations አይደለም? እንስሳት በአካባቢያቸው ቀጥታ ተጽዕኖ ይደረግባቸዋል አይደለም? ለምሳሌ አካባቢያቸው በጣም የሚቀዘቅዝ ከሆነ በጣም ሊቀዘቅዛቸው ይችላል። በጣም ደግሞ የሚሞቅ ከሆነ ከመጠን በላይ ሊሞቃቸው ይችላል። okay? And a change in this situation may negatively affect the physiological functions of their bodies. ታዲያ እንዲህ አይነት የአካባቢ ለውጥ መኖሩ ወይ በጣም መቀዝቀዙ ወይ በጣም በሞቁ የሰውነታቸውን አሰራር በሰውነታቸው ውስጥ ያሉ የአካላቶቻቸውን አሰራር አሉታዊ በሆነ መልኩ ተጽዕኖ ሊያሳድሩበት ይችላሉ። ኦኬ ለምሳሌ አንድ እንስሳ ያተነፋፈሱ፣ የምግብ የመፈጨቱ የመሳሰሉት ስራዎቹ ሊዛቡበት በመጥፎ አፌክትድ ሊሆኑ ወይም ደግሞ ተጽዕኖ ሊያደርባቸው ይችላል ማለት ነው በዛ በአካባቢ ለውጥ። Hence, they need to have a controlling mechanism for these factors in order to maintain stability in their body. ስለዚህ እንዲህ አይነት አሉታዊ የሆነ ተጽዕኖ እንዳያሳድርባቸውና የሰውነታቸው አሰራር እንዳይዛባ ምን ማድረግ አለባቸው? ኮንትሮል ማድረግ መቻል አለባቸው አይደለም? ያንን የሙቀት መጠን ስቴብል ለማድረግ ባለበት እንዲቆይ የማይለዋወጥ ለማድረግ የተለያዩ ያንን የሙቀት መጠናቸውን የሚቆጣጠሩበት መንገዶች ያስፈልጋቸዋል ማለት ነው። So despite environmental changes, most animals maintain almost constant internal body conditions through homeostasis ማለት ነው። ምንም እንኳን የአካባቢያቸው የሙቀት መጠን ቢለዋወጥም አብዛኞቹ እንስሳት ምን ማድረግ ይችላሉ? የሰውነታቸው የሙቀት መጠን ወይም ደግሞ የሰውነታቸው ውስጥ ያለው የሰውነታቸው ሁኔታ ባለበት ኮንስታንት ሆኖ እንዲቆይ ማድረግ ይችላሉ ማለት ነው። በምን መንገድ? ሆሚዮስታሲስ በምንለው ፕሮሰስ ማለት ነው፣ ወይም ደግሞ ተስተካክሎት የምንለው ነገር። እስቲ ለምሳሌ ይሄን ጥያቄ እንመልስ። what happens to you during a cold day and a hot day? በጣም በሚቀዘቅዝ ቀንና በሚሞቅ ቀን ምንድነው እስቲ የሚፈጠርብን ነገር? ለምሳሌ በሙቀት ጊዜ በጣም ውሃ ይጠማናል አይደል? so why do you feel thirst? ለምን ውሃ ይጠማናል?
እና እንደዚህ አይነት ለቀዝቃዛና ለሞቃት ቀኖች እንዴት ነው ሪስፖንድ የምናደርገው? how do you respond and why? ለምን ይመስላችኋል? አስተዋላችሁት? so on a hot day በጣም ሞቃት የሆነ ቀን ምን ይሰማናል? ውሃ ይጠማናል አይደለ? ያልበናል የደም ቧንቧዎቻችን ስለሚሰፉ ሙቀት ለማስወጣት ሲሉ ማለት ነው። እና ደግሞ ቢሄቪየራል ደግሞ ይሄ ፊዚዮሎጂካል እንትላችን ነው የሰውነታችን አሰራሩ ነው ለውጥ ነው ይሄ ነው። በጠባያችን ባህሪያችን ደግሞ ምን አይነት ባህሪ ይኖረናል? ጥላ ፈልገን እንቀመጣለን፣ ውሃ እንጠጣለን በጣም ስለሚጠማን አይደለ? እና ደግሞ ቀለል ያሉ ልብሶች ለመልበስ እንሞክራለን። ሶ ይሄ ምን ማድረጊያ መንገድ ነው? ሰውነታችንን ኩል ዳውን ለማድረግ ስንል የምናሳያቸው ጠባዮችና ተግባራት ናቸው ማለት ነው። የውስጣዊ ሙቀታችን ባለበት እንዲቆይ ማለት ነው። ልክ እንደ አካባቢው በጣም እንዳይሞቅ። እንዲሁም ደግሞ on a cold day ሞቃታማ በሆነ ጊዜ ደግሞ ምን እናደርጋለን? ልብስ እንለብሳለን አይደለ? ቢሄቪየራል የሆነ ነገራችንን ነገር እንጠጣለን። ሙቀት ያለበት እሳት ቦታ ወይ ማሞቂያ ጋር እንጠጋለን። እንዲሁም ደግሞ ቫዞ ኮንስትሪክሽን ይኖራል አይደል? ደም ቧንቧዎቻችን ይጠቡና ሺቨር ልናደርግ እንችላለን አይደል? የተንቀጠቀጠን ሰውነታችን ሙቀት እንዲፈጥር ልናደርግ እንችላለን። ስለዚህ ይሄ ሁላ ነገር የሚሆነው ምን ምክንያት ነው? ሰውነታችን ባለበት የሙቀት መጠን እንዲቆይ፣ በአካባቢው መቀዝቀዝ ሰውነታችን ወደ መቀዝቀዝ እንዳይሄድ ማለት ነው። ምክንያቱም ከቀዘቀዘንም በጣም ከሞቀንም ከሰውነታችን ካለው ሊሚት በቂው ከሆነ የሙቀት መጠን በላይም በታችም ከሆነ የሰውነታችን ውስጥ ያሉ ኤንዛይምስ ስለ ኤንዛይምስ በሰፊው በቀጣይ ዩኒት የምናየው ነው የሚሆነው። የሰውነታችን የተለያዩ ኬሚካዊ አጸገብሮቶችን እንዲፋጠን የሚያደርግ ሰብስታንሶች ናቸው። እነሱ ስራቸውን እንዳይሰሩ ስለሚሆን እንደዛ እንዳይሆን የሰውነታችን የሙቀት መጠን ባለበት እንዲቆይ ነው ማለት ነው። እንደዚህ አይነት የባህሪም ሆነ የፊዚዮሎጂካል ለውጦች የምናስተናግደው በዚህ ወቅት። So homeostasis is the self-regulatory process by which animals maintain stable internal conditions. homeostasis ወይም ተስተካክሎት የምንለው ነገር ምንድን ነው? እንስሳት ውስጣዊ የሆነ የሰውነት ኮንዲሽናቸውን ሁኔታቸውን ባለበት እንዲቀጥል የሚያደርጉበት ሂደት ነው ማለት ነው። okay in their bodies regardless of the external condition የውጭ ሁኔታ እንደፈለገ ቢለዋወጥ የውስጣዊ ሁኔታቸው ባለበት እንዲቆይ የሚያደርጉበት ሂደት ነው homeostasis የምንለው። homeostasis helps animals to maintain equilibrium in the internal conditions of their bodies or cells ማለት ነው። በተስተካክሎት ሂደት ውስጥ እንስሳት የውስጣዊ የሰውነታቸው ሁኔታ ወይም ደግሞ በህዋሳት ደረጃ የሰውነታቸው ህዋሳት ደረጃ ባለበት ኖርማል በምንለው ኮንዲሽን በዛው እንዳለ እንዲቆይ ያደርጋል ማለት ነው። ባላንስድ ሆኖ ተስተካክሎ እንዲቆይ ያደርጋል። ለምሳሌ የሰው ልጅን የኖርማል የሆነ የሙቀት መጠን ካየን 37 ዲግሪ ሴልሺየስ ነው። ስለዚህ ወደ 37 ዲግሪ ሴልሺየስ የተጠጋ ሁሌም እንዲሆን ኮንስታንትሊ ማለት ነው ምንም ሳይቋረጥ ሳይለዋወጥ በዛው የሙቀት መጠን ልክ እንዲሆን ያግዛል ማለት ነው። የተለያዩ የሆሚዮስታሲስ ፕሮሰሶች animal body systems constantly adjust to internal and external changes. የእንስሳት ሰውነታቸው ውስጥ ያለው ስርዓቶች ያለማቋረጥ ኮንስታንትሊ ውስጣዊና ውጫዊ የሆኑ ለውጦችን ያስተካክላሉ ማለት ነው። in order to maintain this normal condition ኖርማል የሚባለውን መደበኛ የሆነ ሁኔታ ውስጥ እስከሚገባ ድረስ ማለት ነው። So a change in internal or external environment stimulus is detected by receptors in animals body ማለት ነው። ምንም አይነት ውስጣዊም ሆነ ውጫዊ ለውጦች ከአካባቢ ያሉ ለውጦች ስቲሙላስ ነው የምንላቸው አይደለም? ነው እነዛ ለውጦች በማን ነው ዲቴክትድ የሚሆኑት የሚታወቁት? በእንስሳት ሰውነት ውስጥ ያሉ ሪሴፕተርስ ሴልስ አሉ፣ ተቀባይ ህዋሳት አሉ ማለት ነው። ማንኛውም አይነት ለውጥ ሲኖር ዲቴክት የሚያደርጉ ለይተው ማወቅ የሚችሉ ህዋሳት አሉ። እነሱ ያንን ዲቴክት ካደረጉ በኋላ they send information to a control center which is the brain ማለት ነው። መረጃውን ለማን ይልካሉ? ለዋና ተቆጣጣሪ ወደ አእምሮ ይልካሉ ማለት ነው። ኦኬ
and as a result the body system responds to the stimulus and by returning the value back or toward the set point. ከዛ በምላሹ the brain አእምሯቸው የእንስሳቶቹ አእምሮ ምን ያደርጋል? ያ ሰውነት ወደ ነበረበት ወደ መደበኛ ኮንዲሽኑ ሁኔታው እንዲመለስ ለሰውነት የተለያዩ ክፍሎች ትዕዛዝ ይሰጣል ማለት ነው። ኦኬ ወደ ሴት ፖይንቱ ወደ ነበረበት ኖርማል ፖይንት እንዲመለስ ያደርጋል ማለት ነው። ሶ ጀነራሊ homeostasis involves 4 components. homeostasis የምንለው ሂደት 4 ነገሮችን ያካተተ ነው። አንደኛው is the stimulus. ኦኬ stimulus የምንለው ማንኛውም አይነት ለውጥ ነው። ኦኬ a deviation from the set point ማለት ነው። መደበኛ ከነበረው ነገር ተለውጦ የምናገኘው ነገር ማለት ነው። ለምሳሌ በጣም መሞቅ ሊሆን ይችላል፣ በጣም መቀዝቀዝ፣ በጣም ስኳራማ መሆን፣ በጣም ትንሽ ውሃ መኖር የመሳሰሉ አይነት ለውጦች ማለት ነው። እነሱን ስቲሙለስ እንላቸዋለን። then there come the sensors አሉ ወይም ደግሞ the receptor የምንላቸው አሉ። እነዚህ ደግሞ ዲቴክት የሚያደርጉ የሚለዩ ያ ለውጥ መኖሩን የሚለዩ የእንስሳቱ አካላትን ነው። ኦኬ receptors የምንለው they notice the change ማለት ነው። and ከዛ በኋላ the control center አለ። ይሄ ደግሞ ትዕዛዝ የሚሰጠው ነው፣ ውሳኔ የሚወስነው ነው ማለት ነው። አብዛኛው ጊዜ the brain ነው፣ አእምሮ ነው፣ የእንስሳቱ አእምሮ ነው ይሄን ነገር የሚወስነው። ስለዚህ እሱ the control center ነው፣ ትዕዛዝ ይሰጣል ለዛ ለለውጡ ምላሽ እንዲሰጥ የሚያደርገው አካል ማለት ነው። and then finally there are the effector አሉ ማለት ነው። እነዚህ ደግሞ ሪስፖንድ የሚያደርጉ ናቸው። የተለያዩ ህብረ ህዋሳት የሰውነት አካሎች ናቸው። ምን የሚያደርጉ ለዛ ለተከሰተው ለውጥ ምላሽ ይሰጡና የሰውነቱ ሁኔታ የእንስሳቱ ሰውነት ሁኔታ ባለበት እንዲቀጥል የሚያግዙትን ነው ማለት ነው። ኦኬ the effectors ሪስፖንድ ያደርጋሉ፣ ካውንተራክት ያደርጋሉ ማለት ነው ለዛ ለለውጥ ማለት ነው። ለምሳሌ ላብ እንዲያለበን ማድረግ፣ እንድንቀጠቀጥ ማድረግ፣ ኩላሊታችን ደግሞ የውሃ መጠኑን ማስተካከል የመሳሰሉት ማለት ነው እንደ ኤግዛምፕል። ሶ ስለ ስቲሙለስ ስለምንለው የሆሚዮስታሲስ ኮምፖነንት ሰፋ አድርገን ለማየት ብንሞክር stimulus is a change in the environment that forces organism to respond ማለት ነው። ስቲሙለስ የምንለው ጋር ማንኛውም አይነት የአካባቢ ላይ የሚታይ ለውጥ ነው። አንድን ህይወት ያለውን ነገር ምላሽ እንዲሰጥ የሚያስደርግ ወይም ደግሞ የሚገፋ ማለት ነው። ኦኬ ለምሳሌ it can be a change in body condition የሰውነት ሁኔታ መለወጥ ሊሆን ይችላል such as an increase or decrease in body temperature የሰውነት ሙቀት መጨመር ወይም መቀነስ ሊሆን ይችላል። የግሉኮስ መጠን መጨመር ወይም መቀነስ ሊሆን ይችላል። እንዲሁም ደግሞ የውሃ መጠን መጨመርም መቀነስም ሊሆን ይችላል ማለት ነው በሰውነት ውስጥ። ሁለተኛ ኮምፖነንት ሪሴፕተርን ደግሞ ብናይ የሆሚዮስታሲስ ኮምፖነንት these receptors are the ones that detect the change in the environment or body condition and send signal to control center to counteract it. ሪሴፕተር የምንላቸው ቀደም ብለን እንዳልነው ህዋሳት ናቸው። ሴንስ የሚያደርጉ አካባቢ ላይ ያለውን ለውጥ ወይም ደግሞ የሰውነቱ የነበረበት ሁኔታ ለውጥ እንዳጋጠመው በመለየት እና በማወቅ ያንን መረጃ they send the signal to the control center ማለት ነው። ውሳኔ ወደሚሰጠው አካል መልእክት ይልካሉ ማለት ነው፣ ወደ አእምሮ ማለት ነው አብዛኛው ጊዜ and returning the internal condition to normal ማለት ነው። ከዛ በኋላ የአእምሮ በሚሰጠው ውሳኔ የነበረው ውስጣዊ ሁኔታ ባለበት ወደ መደበኛ ሁኔታው እንዲመለስ ያደርጋሉ ማለት ነው። ለምሳሌ for example thermoreceptors የምንላቸው አሉ the end of sensory neurons ማለት ነው። የሙቀት መጠን ሲለዋወጥ ዲቴክት የሚያደርጉ የሚለዩ ህዋሳት አሉ በሰውነታችን ውስጥ። ኦኬ the sensory neurons እንላቸዋለን። የነርቭ ህዋሳት ናቸው። እነሱ ሰውነት ሲሞቅ ወይም ሲቀዘቅዝ ሴንስ ያደርጋሉ፣ ያውቃሉ፣ ለይተው ያውቃሉ ማለት ነው። ከዛ ያን መልእክት ወደ አእምሮ ይወስዳሉ። ኦኬ ከዛ ቀጥሎ የምናገኘው ኮምፖነንት is the control center. This receives messages from receptors and send commands to the effector to counteract the change. ይሄኛው አካል ደግሞ አእምሮ ነው ብለናል አብዛኛው ጊዜ። ከሪሴፕተርስ የሚመጣለትን መልእክት ይቀበልና ለዛ ለተቀበለው መልእክት ምላሽ የሚሆን ትዕዛዝን ይልካል ማለት ነው። ለኢፌክተር ለምንላቸው አካላት ማለት ነው። ስለዚህ እነዚህ አካላት የተፈጠረውን ለውጥ አስተካክለው ምን ፊክስ መደረግ እንዳለበት ይነግራቸዋል። ምን ችግር እንዳለ ለማስተካከል እንዲችሉ ትዕዛዝ ይሰጣቸዋል ማለት ነው። አብዛኛው ጊዜ
it's the hypothalamus, a region of the brain which controls this homeostasis ማለት ነው። አእምሮአችን ውስጥ ሆኖ ከአእምሮአችንም ውስጥ ሃይፖታላመስ የምንለው የአእምሮ ክፍል አለ። እሱ ነው እንዲህ አይነቱን ተግባር ወይም እንዲህ አይነቱን ሂደት የሚቆጣጠረው ሆሚዮስታሲስ የምንለው ተስተካክሎትን የሚቆጣጠር ኮንትሮል ሴንተር። ስለዚህ ከሪሴፕተር የሚቀበለውን መልእክት ይቀበልና ከዛ በኋላ ያንን ችግር ለማስተካከል የሚያስችል ትዕዛዝ ወደ ተለያዩ ኢፌክተር ወደምንላቸው አካላት፣ እነዚህ ኢፌክተር ህብረ ህዋሳት የአካላት ስርዓት ናቸው፣ ወደ እነሱ ትዕዛዝ ያስተላልፋል ማለት ነው። and then effectors አሉ። and this effectors እንዳልነው ምንድነው የሚያደርጉት? the effector acts on the stimulus based on the command control center። ያ የተከሰተውን የአካባቢ ለውጥን ካውንተራክት በማድረግ በመቃወም ከኮንትሮል ሴንተር የመጣለትን ትዕዛዝ ይተገብራል ማለት ነው። okay, it counteracts the change and returning to the internal body condition to normal። እዚህ የነበረውን የውስጣዊ የሰውነት ሁኔታ ወደ ነበረበት ወደ መደበኛና ወደ ተለመደው ሁኔታው እንዲመለስ ያደርጋል ማለት ነው። okay, ስለዚህ ኢፌክተርስ የምንላቸው እነማን ናቸው? ለምሳሌ ኦርጋንስ የተለያዩ አካላት ኦር ቲሹ ህብረ ህዋሳት ሊሆኑ ይችላሉ such as the kidney ኩላሊት liver ጉበት እንዲሁም ደግሞ the heart ልብ are the effectors ማለት ናቸው። እነዚህ ናቸው ለተለያዩ የአካባቢ ለውጦች ለነዛ መልስ የሚሆን ወደ ነበረበት ለማስተካከል የሚያስችሉ የሰውነት አካላት ናቸው ማለት ነው። so they are the effectors ማለት ነው። so for example if the animal's body becomes too warm ምን ይሆናል? የአንድ እንስሳ ሰውነት በጣም ከሞቀ ምን ይሆናል? የሰውነት ሙቀት ይጨምራል አይደለ? ያ የሰውነት ሙቀት መጨመር is ለውጥ which is the stimulus ማለት ነው። ያንን ስቲሙለስ ደግሞ ሪሴፕተር ሴልስ የእንስሳቱ ሪሴፕተር ሴልስ የሪሴፕተር ህዋሳት ተቀባይ ህዋሳት ያንን ለውጥ ዲቴክት ያደርጉና ይለዩና የት ነው የሚገኙት እነዚህ አይነት ሪሴፕተር ሴልስ? ለምሳሌ በእንስሳቱ ቆዳ ላይ ነው የሚገኙት። እነሱ ያንን ዲቴክት አድርገው ለይተው ወዴት ያስተላልፋሉ? መልእክቱን ወደ ኮንትሮል ሴንተር ወደ ብሬን ያስተላልፋሉ። ከዛ አእምሮ ውስጥ ያለው ሃይፖታላመስ የምንለው ሪጅን ወይም የአእምሮ ክፍል ይወስናል ማለት ነው። ሰውነቱ መቀዝቀዝ አለበት፣ ሰውነታችን በጣም እየሞቀ ስለሆነ መቀዝቀዝ አለበት ይላል። ከዛ በኋላ ወደ ኢፌክተርስ ትዕዛዙን ያስተላልፋል። ኢፌክተሮቹ ምንድነው ይሆናሉ? the sweat glands ይሆናሉ። ኦኬ፣ የላብ እጢዎች ላብ ያመነጫሉ። የደም ቧንቧ ዋይድን እንዲሰፋ ይደረጋል። ከዛ ሰውነት መቀዝቀዝ ይጀምራል ማለት ነው። ስለዚህ ካውንተራክት ተደርጎ የነበረው ለውጥ የሰውነት ለውጥ ወደ ነበረበት ኖርማል ኮንዲሽን ይመለሳል ማለት ነው። and again ሌላ ደግሞ ለውጥ ብናይ is the blood glucose rise ነው። የሰውነት የስኳር መጠን ሲጨምር አሁንም መጨመሩ ራይዝ ማድረጉ is the stimulus። ከዛ ደግሞ የዚህን የግሉኮስ ራይዝ የግሉኮስ መጨመር ዲቴክት የሚያደርጉ የሚለዩ ህዋሳት አሉ። ስፔሲፊካሊ ደግሞ ፓንክሪዝ የምንለው አካል ነው እነዚህን ህዋሳት የሚይዘው ቆሽት ማለት ነው። ስለዚህ የቆሽት ህዋሳት ቤታ ሴልስ የምንላቸው አሉ። ቤታ ህዋሳት እነሱ ዲቴክት ያደርጋሉ ያለውን የአካባቢ ለውጥ ግሉኮስ መጠኑ መጨመሩ ማለት ነው። ከዛ በኋላ እነዚሁ ህዋሳት በዚህኛው ደግሞ ሴንስ ለየት ይላል። አእምሮ ጋር መድረስ የማይጠበቅበትም እነዚሁ ህዋሳት ፓንክሪስ ውስጥ ያሉ ህዋሳት ምን ማድረግ እንዳለባቸውን በዛው ዲሳይድ ያደርጉና እንደ ኮንትሮል ሴንተር ሆነው ማለት ነው የግሉኮስ መጠኑ ሀይ ስለሆነ ኢንሱሊን የሚባል ሆርሞን ንጥረ ፈሳሽ እንዲመነጭ ያደርጋሉ። ያ ሆርሞን መመንጨቱ ደግሞ ሎወር ያደርገዋል ማለት ነው ግሉኮሱን። ስለዚህ ወደ ነበረበት ወጥቶ የነበረው የስኳር መጠን ይወርዳል ማለት ነው። በጣም ደግሞ የስኳር መጠኑም ደግሞ ጨምሮ ከነበረ ግሉካጎን የሚባል ሆርሞን ወይም ደግሞ ንጥረ ፈሳሽ እንዲመነጭ ያደርጋሉ። ያ ደግሞ ከፍ እንዲልና ወደ ነበረበት እንዲመለስ ያደርጋል ማለት ነው። ሶ እንደዚህ አይነት አጀስትመንቶች ቅድም እንዳየነው የሙቀት መጠን መጨመር ጊዜም ሆነ የግሉኮስ መጠን መጨመር በደም ውስጥ አጀስት ይደረጋሉ፣ ይስተካከላሉ። are made to cool the animal body ያው ቀዝቅዞ የነበረው ሙቆ የነበረው የእንስሳው ሰውነት እንዲቀንስ እንዲሁም ደግሞ ከፍ ብሎ የነበረው ብለድ ግሉኮስ እንዲቀንስ ወደ ነበረበት ሎወርድ ሆኖ እንዲገኝ ያደርጋሉ ማለት ነው። ኦኬ፣ እነዚህ ሁለቱም ነገሮች ሪስፔክቲቭሊ የሰውነት ሙቀት መጨመርም ሆነ የግሉኮስ መጠን መጨመር በኢፌክተር ኦርጋን ነው ማለት ነው አጀስት የሚደረገው።
በእነዚህ ኦርጋኖች ነው ተስተካክሎ ወደ ነበረበት ወደ ኖርማል ፖይንት ኮንዲሽን የሚመለሰው ወደ ተለመደው ኮንዲሽን ማለት ነው። so this enables animals to function in changing external and internal condition that surround them ማለት ነው። ስለዚህ በዚህ መልኩ እንስሳት በሆሚዮስታሲስ አማካኝነት ማለት ነው በሆሚዮስታሲስ ሂደት በሚለዋወጥ ውስጣዊም ሆነ ውጫዊ ሁኔታ ውስጥ ሆነው በህይወት ለመቆየት ይችላሉ ማለት ነው። መብላት፣ ማደግ፣ መራባት፣ መንቀሳቀስ ይችላሉ ባሉበት ሆነው ማለት ነው። ምንም እንኳን አካባቢያቸው ላይ ለውጦች ቢከሰቱም ማለት ነው። because of homeostasis stable ሆነው ባሉበት ሳይለዋወጡ የራሳቸውን የሰውነት ሁኔታ ተቆጣጥረው ሰርቫይቭ ማድረግ ይችላሉ። እሺ የዛሬ ቪዲዮአችን ይሄን ይመስል ነበረ። ስለ ሆሚዮስታሲስ በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን 2.6.1 ቴርሞ ሬጉሌሽን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።